24 ሰዓት ያሉ አጫጭር መረጃዎችን በሰዓት ወደ እናንተ የማደርስ ይሆናል። የእናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት እንግዲህ በተለያዩ አካባቢዎች የቀጠሉ ዘመቻዎችን በተመለከተ እንዲሁም ደግሞ ለምርጫ ዝግጅት ሲደረግባቸው የነበሩ ወረዳዎችን ፋኖ በመቆጣጠሩ አጠቃላይ የብልጽግና መዋቅር እንግዲህ ሌሊቱን ጭምር ወደ ወታደራዊ ካምፖች እየገባ ስለመሆኑና አንዳንዶቹ ወረዳዎችን ጥለው እየጠፉ ስለመሆናቸው የሚገልጹ መረጃዎችን ጨምሮ የተለያዩ መረጃዎችን በሰዓት ወደ እናንተ አደርሳለሁ። በቀጠለው በጎንደር፣ በጎጃም፣ በወሎ፣ በሸዋ ባለው አጠቃላይ ሁኔታ ያሉ የ24 ሰዓት አጫጭር መረጃዎችን ሁልጊዜም እንደምታገኙት ዛሬም አጫጭር መረጃዎችን ታገኛላችሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተመሳሳይ እንደዚሁ በትግራይ ያለውን አጠቃላይ ሁኔታ በተመለከተ አጫጭር መረጃዎችን ወደ እናንተ አደርሳለሁ። በመስቀለኛ መንገድ ላይ የሚገኘው የትግራይ ፖለቲካ እንግዲህ በሚቀጥሉት ጊዜያት ምን ያሳየን ይሆን የሚለው ከሚጠበቁ የኢትዮጵያ የፖለቲካ ክስተቶች መካከል አንዱ ነው። በሚያዝያ 1 ከዛሬ ጀምሮ የትግራይ አስተዳዳሪ ለአንድ ዓመት የተራዘመላቸው ጀነራል ታደሰ ወረደ ወደ መቀሌ ገብተዋል። ወደ መቀሌ እንዳይገቡ አዲስ አበባ እንዲቆዩ ተነግሯቸው የነበረ ቢሆንም በእሳቸው መዋቅር ውስጥ ያሉ ተሿሚዎች እየተባረሩ ህወሓት ደግሞ እሳቸውን እንደማይቀበልና በእነሱ የተሾሙ ሰዎችን እያባረረ መሆኑንና የድሮን ምክር ቤት መጥራቱን ተከትሎ ያለው ውጥረት ቀጥሏል። ከዚህ ጋር በተያያዘ ወታደራዊ እንቅስቃሴዎች፣ ትይዩ ፖለቲካዊ እንቅስቃሴዎችንም በተመለከተ አጫጭር መረጃዎችን አደርሳለሁ። ታደሰ ወረደ ለሁለተኛ ጊዜ በአብይ አህመድ የተሾሙ ሰው በህወሓት ተቀባይነት በማጣት የሚባረሩ ከሆነ በሚቀጥሉት ጊዜያት ምን ይወሰናል የሚለው ጉዳይ እንግዲህ አብሮ የሚታይ ነው የሚሆነው። ይሄ እንግዲህ አቅምን ግምት ውስጥ በማስገባት በነ አብይና በነ ጻድቃን በኩል ምን እየተባለ ነው የሚለውን ጨምሮ ጉልህ ፖለቲካዊ ጉዳዮች እንግዲህ የሚጠበቁ ይሆናሉ። ለዚህ ይሆናል የቅድመ ዝግጅት ስራዎች በህወሓት በኩል እየተሰሩ ነው የሚገኙት። ዘመቻ መከት በሚል ከ45 ዓመታት በታች ያሉ ሰዎች ወደ ጦር ካምፕ ማሰልጠኛ እንዲገቡ እየተደረገ ነው። ይሄ ቢያንስ እያንዳንዱ ሰው የሶስት ሳምንታት ስልጠናዎችን መውሰድ አለበት በሚል ይህንን ጨምሮ እንግዲህ በትግራይ ያለው አጠቃላይ የፖለቲካ ሁኔታን በተመለከተ አጫጭር መረጃዎችን አድርሳለሁ። ሌሎች እንደዚሁ መረጃዎች አሉ። ኢህአፓም እንደዚሁ ጥሪ አቅርቧል። ምርጫውን በተመለከተ እና የሰላማዊ ሰልፍ ጥሪ አድርጓል። በነገራችን ላይ በዚህ ምርጫ ላይ የተለያዩ የፖለቲካ ፓርቲዎች እስከ መጨረሻው ላይ ዘልቁ እንደሚችሉ ምልክቶች እየታዩ ነው። የምርጫ ክርክሮችን፣ ሰልፎችን፣ ሌሎችን አድርገው ምርጫውን ላይቀጥሉ ይችላሉ። ወደ ምርጫው መቃረቢያ ጊዜ ራሳቸውን ከምርጫ ሊያገሉ ይችላሉ የሚሉ መረጃዎች አሉ። ይህንን ተከትሎ አንዳንዶቹ ፓርቲዎች በታማኝነት አብረው እንዲዘልቁና እንደዚሁ ደግሞ ለብልጽግና አጃቢነታቸውን እንዲያሳዩ በሚል ወንበር የተለቀቀላቸውን ጨምሮ ለኃላፊዎቻቸው የተለያዩ ጥቅማ ጥቅሞች በአዲስ አበባ ከተማ አስተዳደር ጭምር እየቀረበ መሆኑን የሚያሳዩ መረጃዎችም እየወጡ ነው የሚገኙት። የኢህአፓን መግለጫ እንመለከተዋለን። እንግዲህ በርከት ያሉ የግንባር መረጃዎችን ይዣለሁ። ማዕከላዊ ጎንደር፣ ወደ ምስራቅ ጎጃም፣ ደቡብ ወሎና ሰሜን ወሎ በተለያዩ ቀጠናዎች ያሉ የ24 ሰዓት መረጃዎችን በዚህ ሰዓት እናንተ የምትሰሙ ይሆናል። መካከለኛው ምስራቅ የሰላም ስምምነት ተፈረመ ከተባለ በኋላ ምን አዳዲስ ክስተቶች አሉ የሚለውን በተመለከተ አጫጭር መረጃዎችን ወደ እናንተ አደርሳለሁ። ከደሴ መምህራን ኮሌጅ መልእክቶችን ልካችሁልኛል። በደሴ መምህራን ኮሌጅ የምትገኙ ተማሪዎች እየደረሰባችሁ ያለውን ጫና በተመለከተ ልካችሁልኛል። ዝርዝር ስታደርሱኝ የሚመለስበት ይሆናል። በአዲስ አበባ እንደዚሁ የአካል ጉዳተኞች ማህበራትን ጨምሮ ሌሎቹ ማህበራት የምርጫ ካርድ ካልወሰዳችሁ በሚል እየደረሰባቸው ያለውን ወከባና እንግልት በተመለከተም ሪፖርቶችን ጭምር ልካችሁልኛል። ይሄው ወደፊት አቀርባቸዋለሁ። እንግዲህ ከምርጫ ወጎች መካከል በየቀኑ አስቂኝ ክስተቶች ናቸው የምርጫ እያስተናገደ እየተሰማ ያለው ገና በምርጫ ምዝገባ ወቅት ማለት ነው። ወደፊትስ ምን ይሆናል? ያው ምርጫው እንግዲህ የተጠናቀቀ ጉዳይ ነው ይታወቃል። ሆኖም ቢያንስ የ40 ሚሊዮን ህዝብ የምርጫ ካርድ ወስዷል በሚል የህዝብ ቁጥሩን እናሳድጋለን በሚል እድሜያቸው ያልደረሰ ተማሪዎች ጭምር እንዲሁም ደግሞ የአስገዳጅ ሁኔታ የመንግስት ሰራተኞች በየቢሮው የካርድ እንዲወስዱ በማህበራቶች እንዲሁም ደግሞ የባጃጅ አሽከርካሪዎች ጭምር ነዳጅ አያገኙም፣ አርሶ አደሮች ማዳበሪያ አያገኙም፣ የመንግስት ሰራተኞች ደሞዛቸውና ሌሎች ቅጣቶች ሊጠብቋቸው ይችላሉ በሚል እየተደረገ ነው። በአንዳንድ አካባቢዎች እንደዚሁ የጸጥታ አካላት ምርጫ እንዲመርጡ እየተደረገ ነው። ሚሊሻዎች፣ በርካታ ሚሊሻዎች እነሱ ምርጫ ካርድ ከመስጠት ባለፈ እንደዚሁም ደግሞ እንግዲህ እንደ አካባቢ ነዋሪ አሁን ወታደራዊ ስምሪት ላይ ያሉ በአማራ ክልል ምርጫ እንመርጣለን በሚል እንደዚሁ በካምፕ በተለያዩ ቦታዎች ተመሳሳይ ካርዶችን አንድ ሚሊሻ ከ5 በላይ ካርዶችን እየወሰደ መሆኑን ከደቡብ ጎንደር ብናት አካባቢ የላካችሁልኝ መረጃ ይህንንም ያሳያል። አመሰግናለሁ። እነዚህ አስተያየቶቻችሁ እና ጥቆማዎቻችሁ ደርሰውኛል። በመካከለኛው ምስራቅ አጫጭር መረጃዎች ልሄድና አጠቃላይ ወደ ያስኳቸው የሀገር ውስጥ መረጃዎች እመለሳለሁ። መካከለኛው ምስራቅ እንግዲህ በትላንትናው ዕለት አሜሪካና ኢራን ስምምነት ላይ ደርሰዋል ከተባለ በኋላና
የሆርሙዝ ሰርጥ መከፈቱን ተከትሎ የነዳጅ ጫኑ እና የተፈጥሮ ጋዝ የጫኑ መርከቦች እንቅስቃሴ ማድረጋቸውን ተከትሎ በዓለም ላይ የነዳጅ ዋጋ ቀንሷል። ወደ መረጋጋት እየመጣ ነው። እስከ 22 በመቶ የነዳጅ ዋጋ ቅናሽ አድርጓል። ዛሬም እንደዚሁ ቅናሽ እያሳየ ነው የሚገኘው። ይሄ በዓለም የነዳጅ ገበያ በኢነርጂና እንዲሁም ደግሞ በአጠቃላይ የዓለም የኢኮኖሚ ሁኔታ ላይ የፈጠረው ጫና እፎይ የሚያስብል ሆኗል። በትክክል ተተግብሯል ወይ የስምምነቱ የሚለውን ስንመለከት በመካከለኛው ምስራቅ እንግዲህ ኢራን አሁንም እንደገና ከዚህ ስምምነት ልወጣ እችላለሁ ብላለች። ምክንያት እስራኤል በሊባኖስ በሂዝቦላህ ላይ በከፈተችው መጠነ ሰፊ የእግረኛና የአየር ጥቃት በአንድ ቀን ብቻ 255 ሰዎች መገደላቸውን ተከትሎ ይህ አስደንጋጭ ሪፖርት ከወጣ በኋላ ኢራን በሂዝቦላ ላይ በሊባኖስ ላይ እስራኤል ጦርነቱ እንድታቆም የስምምነቱ አካል ነው በሚል እንደዚሁ እየጠየቀች ነው። ይህ ካልሆነ ግን የሆርሙዝን ሰርጥ መልሼ እዘጋለሁ እያለች ትገኛለች ኢራን። እንግዲህ የእስራኤል ደግሞ ስምምነቱ ከኢራን ጋር እንጂ ከሂዝቦላ ጋር አይደለም፣ በሂዝቦላ ላይ የሚፈጸመው ወታደራዊ መጠነ ሰፊ ዘመቻ ይቀጥላል፣ ተጠናክሮ ይቀጥላል በሚል ከተጠባባቂ ጦር ጭምር እስራኤል ጥሪ በማድረግ ወደ ሊባኖስ እያስገባች መሆኗን ነው መረጃዎቹ የሚያሳዩት። ኢራን ከቀረቡት የስምምነት ነጥቦች ባለ 10 ነጥቦች መካከል 3ቱ አንቀጾች በግልጽና በይፋ ተጥሰዋል ስትል ኢራን ገልጻለች። የኢራኑ አፈ ጉባኤ መሐመድ ባጋር ናቸው ይህንን እየተናገሩት። ከተደረሱ ስምምነቶች 10 ስምምነቶች ውስጥ ቢያንስ 3ቱ አንቀጾች በቀጥታና በተዘዋዋሪ ተጥሰዋል ሲሉ ነው በአሜሪካና በእስራኤል ላይ ትችታቸውን እያቀረቡት። ትራምፕ ኢራን ትክክለኛውን ስምምነት የማታከብር ከሆነ ማንም አይቶት የማያውቀው ጥቃት ይፈጸምባታል ሲሉ ዛቻ አሰምተዋል። አሁንም ትራምፕ ኢራንን እያስፈራሩና ዛቻ እያሰሙ ነው የሚገኙት። ስምምነቱን የማታከብር ከሆነ ያው ታይቶ የማይታወቅ ጥቃት ወይም ደግሞ ጥፋት ይገጥማታል እያሉ ነው። ባለፈው ስልጣኔዋን አውድማለሁ ማለታቸው ይታወቃል። የሊባኖስ ጤና ጥበቃ ሚኒስቴር በአንድ ቀን 255 ሰዎች መገደላቸውን ተከትሎ መግለጫ ሰጥቷል። ይሄም አምቡላንሶች በነፃነት እንዲንቀሳቀሱ ይደረግ፣ የተዘጉ አውራ መንገዶችና ጎዳናዎች ይከፈቱ ሲሉ ነው ጥሪ እያቀረቡት። የእስራኤል እግረኛ ጦር መግባቱን ተከትሎ የተዘጉ መንገዶችና የጤና ተቋማት አምቡላንሶች እንቅስቃሴያቸው የተመቸ እንዲሆን ሊባኖስ ጥሪ አቅርባለች። የአሜሪካዊ መከላከያ ሚኒስቴር ደግሞ በኢራን ላይ የተሳካ ዘመቻ አድርገናል፣ ኢራን ላለፉት 47 ዓመታት የዓለም ስጋት ሆና ቆይታለች፣ አሁን ግን በፍጹም ስጋት አትሆንም፣ ስጋትነቷ ቀርቷል ሲሉ ከስጋት ደረጃ አስወጥተናታል የሚል መግለጫ ሰጥተዋል። አብዮታዊ ዘቡ የኢራን አብዮታዊ ዘብም ለእስራኤልና ለአሜሪካ ማስጠንቀቂያ ሰጥቷል። አብዮታዊ ዘቡ እስራኤልና አሜሪካ ቃላቸውን አልጠበቁም፣ ስለዚህ አጸፋዊ እርምጃ ወስዳለሁ ሲል ነው ዛቻ እያሰማው። ትራምፕ ደግሞ ሌላ ነገር እየተናገሩ ነው። እንግዲህ ይህንን ዓለም የሚያየው ነው። በኢራን ውስጥ እንደ መሰረታዊ የመንግስትና የአስተዳደር ለውጥ መጥቷል የሚለውን ሁሉም ሰው የሚያየው ቢሆንም ትራምፕ ግን ይህንን አፋቸውን ሞልተው እየተናገሩ ነው። ትራምፕ በወሰድነው እርምጃ በጣም ውጤታማ ሆነናል፣ የውጤታማ የሆነ የስርዓት ለውጥ በኢራን ላይ ተካሂዷል ብለዋል። ቴህራን የኒውክሌር ስራዎቿን ሙሉ በሙሉ ታቆማለች፣ ኒውክሌር አታበለጽግም። በኢራን የመሬት ውስጥ ዋሻዎች የተቀበሩ የኒውክሌር ቅንጣጢቶችን አሜሪካና ኢራን በጋራ ሆነው ቆፍረው ያወጣሉ ሲሉ ኢራን ኒውክሌር እንደማትታጠቅ እጅ እንደሰጠቻቸውና የኒውክሌር ንጥረ ማዕድናትን ለአሜሪካ አሳልፋ እንደምትሰጥ እንደዚሁ ገልጸዋል። እንግዲህ ይህንን በተመለከተ ኢራን አትታጠቅም የሚል ነበር የመጀመሪያው ዘመቻ። ሌላው በኢራን በደሴቱ አካባቢ ጋሪት ደሴት ተብሎ የሚጠራው ላይ የአረብ ኤሚሬትስ ድሮኖች ጥቃት ፈጽመዋል በሚል ኢራን የሚያጸፋ ምላሽ መስጠቷ ነው የተሰማው። እንግዲህ የስምምነት ከተፈረመ በኋላ ከወጡ መረጃዎች መካከል እየወጡ ናቸው። አድማጭ ተመልካቾቻችን እንግዲህ ወደ መረጃዎች ከመሄድ በፊት አንድ አድማጭ ተመልካች የላከልኝ መልእክት አለ። በኢትዮጵያ ውስጥ ያለውን ጦርነትን፣ ረሃብን፣ መሰደድን፣ መፈናቀልን፣ የእርስ በርስ ግጭትና ቀውስ፣ ድርቅን ጨምሮ በተከታታይ የሚታየው በትላንትናው ዕለት በኢትዮጵያ የተለያዩ አካባቢዎች የመሬት መንቀጥቀጥ ምልክቶች ነበሩ። በተለይ በአርባ ምንጭና አካባቢው ሰሞኑን እንግዲህ የመሬት መንሸራተት ከደረሰ በኋላ ትላንትና መሻሹን የመሬት ንዝረት መሰማቱን ተከትሎ ብዙ ሰዎች ድንጋጤ ውስጥ ገብተዋል። ይህንን ጨምሮ ባለፈው አንድ ዓመት በአፋርና በተለያዩ የኢትዮጵያ አካባቢዎች የታየውን የመሬት መንቀጥቀጥ ከሰው ሰራሽ ጦርነት እልቂትና ረሃብ ጋር ተጨምሮ
የሃይማኖት ሰዎች በኢትዮጵያ ውስጥ ጸሎት እንዲያደርጉ በሚዲያዎቹ ጥሪ አድርጉልን ብለዋል። ይሄ የእግዚአብሔር ቁጣና የቅጣትና የእርግማን ምልክት ነው። ስለዚህ ሁሉም ኢትዮጵያዊ በየቤተ እምነቱ ጸሎት እንዲያደርግና ለሀገሩ ይህንን ጸሎት እንዲያደርስ ጥሪ ያቀርቡልን ብለዋል። ያው እንግዲህ የሃይማኖት አባትና የአድማጭ ተመልካች መልእክት ስለሆነ ይኸው ደርሷል። ለሁሉም ሃይማኖቶች ነው እንግዲህ እነዚህ ምልክቶች ናቸው ነው የሚሉት የሃይማኖት አባቶች። ሌላው በአሜሪካ ለሚኖሩ ኢትዮጵያውያን ይሄ መልካም ዜና ነው። በአሜሪካ የሚኖሩ ኢትዮጵያውያን በጊዜያዊ ከለላ ደህንነት እገዳ በትራምፕ መነሳቱና 5000 ኢትዮጵያውያን ወደ ኢትዮጵያ ሊመለሱ እንደሆነ ባለፈው ትራምፕ ባወጡት መግለጫ እንደዚሁ መዘገቡ ይታወቃል። አሁን ይህ አዋጅ የትራምፕ አዋጅ 5000 ኢትዮጵያውያንን ጊዜያዊ ከለላቸውን በማንሳት ወደ ሀገራቸው እንዲመለሱ የሚለው በፍርድ ቤት ውድቅ ሆኖ ታግዷል ተብሏል። ከዚህ ጋር በተያያዘ እንግዲህ 5000 ኢትዮጵያውያን በአሜሪካ ውስጥ በፍርድ ቤት ትዕዛዝ መሰረት ጊዜያዊ የስራ ፈቃድና እንዲሁም ደግሞ ጊዜያዊ ከለላ አግኝተው የሚቀጥሉ ይሆናል። ትራምፕ የ13 ሀገር ዜጎችን በዚህ መንገድ የጊዜያዊ ከለላቸውና ጊዜያዊ የመኖሪያ ፈቃዳቸው እንዲሰረዝና ወደ ሀገራቸው እንዲመለሱ ትዕዛዝ ማስተላለፋቸው ይታወቃል። ይሄ ትዕዛዛቸው ትላንትና በፍርድ ቤት ተሽሯል። ይሄ እንግዲህ ጥገኝነት ጠያቂዎች ወይም ደግሞ በአሜሪካ ውስጥ ከለላ ውስጥ ያሉ ኢትዮጵያውያን መልካም ዜና ነው። ኢህአፓ ወደ አቀረበው መግለጫ ስንሄድ ኢህአፓ ጥሪ አቅርቧል። እዚህ ውስጥ የወጡ ነጥቦች በአጠቃላይ የኢትዮጵያን አጠቃላይ አሁን ሁኔታ የሚገልጹ ናቸው። በነገራችን ላይ ምርጫ ጋር በተያያዘ ምርጫ ማድረግ ለአንድ መንግስት የመተማመኛ መንግስት ሆኖ ለመቀጠል የህዝብ ተቀባይነትን የሚያረጋግጥም አይደለም። ይሄ እንግዲህ 2007 ኢህአዴግ በምርጫ 100% አሸንፊያለሁ ባለ በጥቂት ወራት ውስጥ ነው የህዝብ ተቃውሞ ተነስቶ የምርጫ ተርሙ ሳያልቅ ከማዕከላዊ መንግስት የተባረረው። አሁንም አብይ አህመድ በዚህ አጣብቂኝ ሁኔታ ውስጥ በወታደራዊ ኃይል የታጀበ ምርጫ አድርጋለሁ ነው የሚለው። ይህ ምርጫ ግን እንዴት እንደመተማመኛ እንዳዩት ግልጽ አይደለም። በኢትዮጵያ ውስጥ ሆነ በሌላው ዓለም ምርጫ መተማመኛ አይደለም። ከምርጫ ማግስት በርካታ የህዝብ አብዮቶች መንግስታትን በወራትና በቀናት ውስጥ አስወግደዋል። እንደውም የምርጫ ውጤቶች ተከትሎ የተነሱ ውጤቶችን በዓለም ላይ እንደዚሁ ብርቱ የሆኑ የፖለቲካ ለውጦችን ካመጡት መካከል ይጠቀሳሉ። ሩቅ መሄድ አያስፈልግም። የኢትዮጵያ በዚህ መሃል እንግዲህ ምርጫ አድርገን ተመርጫለሁ በሚል ብልጽግና ለመቀጠል የሚያደርገው ነገር ከዚህ አንጻር ታሳቢ ቢደረግ የተሻለ ነው የሚሆነው። ኢህአፓ ባቀረበው ጥሪ የሰላማዊ ሰልፍ ጥሪ ነው ያቀረበው። ኢህአፓ በምርጫ የህዝብ ድምጽ በማክበር ወይም ደግሞ ምርጫ ቢገባም ገዢው ፓርቲ አታሎና ጨርሮ ለማለፍ እያደረገ ያለው ጥረትና ተመርጫለሁ እቀጥላለሁ ለማለት ህዝብን አፍኖና ጨፍልቆ ለማለፍ እየሞከረ ያለበትን ሁኔታ ኢህአፓ አውግዟል። ህዝብ እየተፈናቀለ፣ ህዝብ እየተገደለ፣ ህዝብ እየታሰረ፣ በጅምላ እየተጨፈጨፈ፣ የህዝብ እየተሳደደ፣ ዜጎች በፖለቲካ አመለካከታቸው ምክንያት እየታሰሩና ለእስር ስቃይ ተዳርገው በሰዎች ህይወት ላይ እንደዚሁ ከፍተኛ ጉዳት እየደረሰ በፖለቲካ አመለካከታቸው ሰዎች መንቀሳቀስ በማይችሉበት ሁኔታና በተለያዩ ጫናዎች ምክንያት ቀጣዩን 5 ዓመትም በወታደራዊ ኃይል በመታገዝ ምርጫ ለማድረግ የሚደረገውን እንቅስቃሴ አወግዛለሁ ብሏል። በመግለጫው ኢህአፓ በትግራይ ለሁለተኛ ጊዜ ምርጫ በማይካሄድበትና ህዝብ በማይወከልበት በአማራ ክልል ብልጽግና በጀመረው ጦርነት ወላፈን ህዝብ እየተገረፈ ባለበት በኦሮሚያ ክልል ብዙ አካባቢዎች ለዓመታት የዘለቀ ጦርነት በቀጠለበት የሚደረገው ምርጫ ትርጉሙ እጅግ አደገኛና የሀገርን አንድነት ከመሰረቱ ሊያናጋ የሚችልና ሀገርን ሊያፈርስ የሚችል ነው ሲል ኢህአፓ ስጋቱን አቅርቧል። ከዚህ ባሻገር እንግዲህ ይህንን በተመለከተ ዜጎች ወደ አደባባይ በመውጣት ይህንን እንዲያወግዙና ይህንን እንዲቃወሙ ጥሪ አቅርቧል። በዚህ መሰረት ሚያዝያ 30 2018 ዓ.ም በአዲስ አበባ፣ በመቀሌ፣ ጎንደር፣ ባህር ዳር፣ ሐዋሳ፣ አሶሳ፣ አዳማ ወይም ደግሞ ናዝሬት፣ አምቦ፣ ድሬዳዋ፣ ሐረር ከተሞችን ጨምሮ ታላቅ ሰላማዊ ሰልፍ ጥሪ አዘጋጅቻለሁ እያለ ነው የሚገኘው ኢህአፓ። ከዚህ ጋር በተያያዘ እንግዲህ በዚህ ሰላማዊ ሰልፍ ላይ በመገኘት ዜጎች ከጎኑ በመቆም ይህንን ድርጊት እንዲያወግዙ ጥሪ አቅርቧል። ብዙ ጊዜ ስለ ምርጫው ሲቀርቡ ከነበሩ መረጃዎች መካከል የተወሰኑት ይህንንም የሚያሳዩ ናቸው። ወደ መረጃዎቹ ሳልፍ እንግዲህ ወደ ግንባር መረጃዎች በተለያዩ ቀጠናዎች በእግረኛና በአየር የታገዘ ውጊያዎችና ዘመቻዎች ቀጥለዋል። ማዕከላዊ ጎንደር ምዕራብ ደንቢያ 8ኛ ቀኑን የያዘው የእግረኛ ዘመቻ ቀጥሏል። በዚህ ዘመቻ በፋኖ ዋና አዛዦች ላይ ያተኮረ ዘመቻ እንደሆነ የፋኖ መሪዎች ገልጸዋል። ፋኖም ያጸፋ ምላሽ እየሰጠ ከበባዎችን ሰብሮ እየወጣ እንዲሁም ደግሞ የደፈጣና የግንባር ውጊያዎችን እያደረገ ይገኛል። የቀጠለ ዘመቻ ነው።
በምዕራብ ደንቢያ በ3 ግንባሮች ማለትም በስምራ፣ ወርቀ ደሞ፣ ሳንኪሳ አካባቢዎች በተከታታይ በተደረጉ ውጊያዎች ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ከጭልጋ እና ከጨዋሂት በ3 አቅጣጫ ወደ እነዚህ አካባቢዎች ሳንኪሳ፣ ወርቀ ደሞና ስምራ ከገባ እግረኛና መካናይዝድ ኃይል ጋር ተከታታይ ውጊያዎች ተደርገዋል። ኮማንዶን ጨምሮ በውጊያው ወደ ቀጠናው የገባው እግረኛ በፋኖ ያጸፋ ምላሽ ተሰጥቷል በተከታታይ። ይህንን ተከትሎ እንግዲህ በውጊያው ዛሬም ቀጥሏል። በውጊያው በሁለቱም በኩል የደረሰው ጉዳት በዝርዝር አልታወቀም። ዛሬም እግረኛ ወደ አካባቢው ተጨማሪ ኃይል ከጭልጋ ስለመንቀሳቀሱ የወጡ መረጃዎች ያሳያሉ። በዚሁ ማዕከላዊ ጎንደር ወደ አለፋ የሚወስደን መረጃ ስንመለከት ማዕከላዊ ጎንደር አለፋ አጸደ ማርያም ተብሎ የሚጠራው ቦታ ለተከታታይ ቀናት በዙ 23 በሞርተር በዲሽቃ የታገዘ ውጊያ ከተደረገ በኋላ ትላንትና መከላከያ ወደ አጸደ ማርያም መግባቱን የመረጃ ምንጮች ገልጸዋል። መከላከያ ወደዚህ ቦታ ለመግባት ተከታታይ ውጊያዎችን አድርጎ ከባድ ዋጋ ከፍሏል። የደረሰው ጉዳት ግን በሁለቱም በኩል በተከታታይ ቀናት በዝርዝር አልታወቀም። ጎንደር ዙሪያ ወረዳ ምስራቅ ደንቢያ ከቁልቋል በር እስከ ደንቢያ ሮቢት ድረስ ከጣና እስከ አርባቱ ተንሳ ከወይና ጣና እስከ ማክሰኝት ምንዝሮና አካባቢ ድረስ ዛሬም ተጨማሪ ኃይል ካዘዞና ከከተሞቹ ከጠዳ ከማክሰኝት ተንቀሳቅሶ ዘመቻዎች እንደቀጠሉ መሆናቸውን መረጃዎች ገልጸዋል። በተከታታይ ውጊያው በቀጠለበት ምስራቅ ጎጃም ደግሞ መርጦ ለማርያም ቀጠና ግንደወይን ጨምሮ ውጥረቶች አይለዋል። ግንደወይን ፋኖ ሊገባ ነው በሚል ትላንትና መሻሹን የብልጽግናና የአካባቢ ባለስልጣናት ወደ ወታደራዊ ካምፕ ገብተው ነው ያደሩት ብለዋል። አንድ ወረዳ በፋኖ ዘመቻ ሲያዝ ዘመቻ ሲኖር የሌላው ወረዳ ብልጽግና አመራሮች ቀድመው የሚያደርጉት አንደኛ ቀድመው አካባቢውን ለቀው ይጠፋሉ፣ ሁለተኛ ወደ ወታደራዊ ካምፕ ይገባሉ፣ ሶስተኛ ደግሞ ወደ ገጠራማ አካባቢዎች ወደ ዘመዶቻቸው ይሸሻሉ ነው ያሉት። ይህንን አካባቢ በተመለከተ መረጃ ያደረሱ የመረጃ ምንጮች በተመሳሳይ ደንበጫም እንደዚሁ የደጋዳሞት ፈረስ ቤት የፋኖ ዘመቻ ተከትሎ ደንበጫ አካባቢ ያለው ብልጽግና ባለስልጣናት እንደዚሁ ከፍተኛ አለመረጋጋት ውስጥ ናቸው። የወረዳው የሚሊሻ ጽሕፈት ቤት ኃላፊ ለፋኖ እጅ መስጠቱን ተከትሎና ወደ ፋኖ መቀላቀሉን ተከትሎ የሌላው የወረዳው የብልጽግና ባለስልጣናት ጫና ውስጥ ገብተዋል። ይህንን ተከትሎ የወረዳው ብልጽግና ባለስልጣናት ሽብር ውስጥና አለመረጋጋት ውስጥ ገብተዋል ያሉት የመረጃ ምንጭ ምሽቱን ፋኖ ሊገባ ነው በሚል ግርግር እንደነበር የገለጹት የመረጃ ምንጮች ብልጽግናዎች የወረዳው ሚሊሻ ጽሕፈት ቤት ኃላፊ ወደ ፋኖ ከገባ በኋላ ሁሉንም መረጃ በመስጠት ሌሊት ያስጠቃናል በሚል በወታደራዊ ካምፖችና በተጠንቀቅ ነው ጫና ውስጥ ገብተው እያደሩት ነው የተባለው። ዛሬም በተለያዩ አካባቢዎች የእግረኛና እንደዚሁም ደግሞ የድሮን አሳሳ መኖሩ ነው የተገለጸው። በተለይ ምስራቅ ጎጃም አካባቢዎች ወደ ወሎ ስንመጣ በወሎም ዳውንት፣ ላስታ፣ ግዳን ከነበሩ ተከታታይ ውጊያዎች የእግረኛ ዘመቻዎች እና የአየር ድብደባዎች ባሻገር በደቡብ ወሎ ደላንታ ወገልጤና አቅራቢያ ፀሐይ መውጫ ተብሎ የሚጠራው አካባቢ በተለይ ኮረታ ተብሎ በሚጠራ ቦታ ትላንትና በዙ 23 በሞርተር በዲሽቃ የታገዘ ከባድ ውጊያ ተደርጓል። በውጊያው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ወደ አምባሰል፣ ወደ አሁን ተገኝና ወደ ደጋማው የደላንታ አካባቢዎች እንዲሁም ደግሞ ወደ አምባሰል ለመንቀሳቀስ ከሞከረው መካናይዝድና እግረኛ ጋር ነው ውጊያ የተደረገው። በዚህ በኩል እንግዲህ በፋኖ በኩልም ጉዳቶች አሉ። በመከላከያና በሚሊሻ እንደዚሁ ከፍተኛ ጉዳት አለ። የጉዳቱ ሁኔታ ግን በዝርዝር አልታወቀም ነው የተባለው። በተመሳሳይ እዚሁ ደቡብ ወሎ አልብኮ ተብሎ የሚጠራው አካባቢ ከደሴ በቅርብ ርቀት በምትገኘው አልብኮ ወረዳ ነጢ ወይም ደግሞ 09 እየተባለ በሚጠራው ቦታ ከወረኢሉና ከደሴ አቅጣጫ ከተንቀሳቀሰ ሚሊሻ መከላከያና አድማ ብተና ጋር እዚሁ ውጊያ ተደርጓል። በሌሊት ወደ ነጢ ተብሎ ወደሚጠራው ቦታ ፋኖን ከበባ ውስጥ ለማስገባት የተንቀሳቀሰው አድማ ብተና ሚሊሻና መከላከያ በፋኖ አጸፋ ምላሽ ተሰጥቷል። ፋኖም ከበባ ሰብሮ ወጥቷል። መከላከያ ጋር ለሰዓታት የቆየው ውጊያ እንግዲህ በተመለከተ የደረሰው ጉዳት በዝርዝር አልታወቀም ነው የተባለው። እዚሁ ደቡብ ወሎ ወደ ሌሎች መረጃዎች ቀጥላለሁ። ወደ ትግራይ ያለውን መረጃ ላስከትል፣ ከዛ ወደ ባህር ዳር መለሳለሁ። ወደ ትግራይ ስንሄድ በትግራይ ጀነራል ታደሰ ወረደ መቀሌ ተመልሶ መግባታቸው ነው የተገለጸው። ህወሓትም የጀነራል ታደሰ ወረደን በአብይ አህመድ የስልጣን መራዘም እንደማይቀበል አሳውቋል። ይህንን በተመለከተ ህወሓት ሌሎች እርምጃዎችን እየወሰደ ነው። ጀነራል ታደሰ ተመልሶ ወደ ኃላፊነት የሚቀጥል ከሆነ በነደብረ ጽዮን እርምጃ ሊወሰድበት ይችላል ነው የተባለው። በነደብረ ጽዮን ቡድን በኩል በጀነራል ታደሰ ወረደ የተሾሙ የአካባቢው ባለስልጣናት ከኃላፊነት እየተባረሩ እንደው
የጊዜያዊ መንግስት ጊዜው አብቅቷል የሚል ህወሓት እንግዲህ ይህንንም ለአካባቢው ይቅርታ የህወሓት አባላት ይህንን ትዕዛዝ አስተላልፏል። ካሁን በኋላ በጀነራል ታደሰ ወረደ የሚሾም አይኖርም። በጀነራል ታደሰ ወረደ የሚተዳደር ትግራይ አይኖርም። የትግራይ አስተዳደር ከራሱ ከትግራይ ከህወሓት እንጂ ከአዲስ አበባ የሚሾም ሰው አሁን በኋላ በትግራይ ጊዜያዊ አስተዳዳሪ ሆኖ አይቀጥልም የሚሉ መልእክቶች ናቸው በህወሓት በኩል የተላለፉት። እንግዲህ የትግራይ ምክር ቤት ይመለሳል፣ መንግስትም ይቋቋማል። አዲስ አበባ ለትግራይ ሹመት አይሰጥም። ከዛሬ ሚያዝያ 1 ጀምሮ በይፋ የፕሪቶሪያው ስምምነትን ተከትሎ የተቋቋመው የትግራይ ጊዜያዊ መንግስት የዘመኑ አብቅቶለታል እያሉ ነው የሚገኙት ህወሓቶቹ። ይህንን ተከትሎ እንግዲህ ትግራይ የፖለቲካ ትርምስ በቀጠለበት ወቅት አስገዳጅ የተባለው የክተት አዋጅ ታውጇል። ከ45 ዓመታት በታች ያሉ የትግራይ ተወላጆች ወደ ወታደራዊ ማሰልጠኛ እንዲገቡና ቢያንስ የ21 ቀናት የ3 ሳምንት ስልጠና እንዲወስዱ ትዕዛዝ ተሰጥቷል። ከዚህ ጋር በተያያዘም እንደዚሁ ሎጂስቲክ እና ወታደራዊ ቁሳቁስ ስንቅና ሬሽን የማሰባሰብ ስራ ተጠናክሮ እንዲቀጥልና መከት ዘመቻ የተባለው በቅርቡ እንደሚደረግ ነው እየገለጹ ያሉት። እንግዲህ ይህንን ወደፊት አብረን የምናየው ቢሆንም እና አብይ አህመድ የሾሙት ጀነራል ታደሰ ወረደ በመቀሌ እንዴት ሆኖ ይቀጥል ይሆን የሚለው በቅርቡ እንግዲህ ለማየት ከሚያጓጉ ክስተቶች አንዱ ነው። ከስራ ውጭ የሚሆን ከሆነ ጀነራል ጻድቃን ጎን ለጎን ወደ ትግራይ የጸጥታ ኃይል ወደ መከላከያ በማስገባት የትግራይ አዲስ ከሁሉም አካታች የሆነ አስተዳደር ማቋቋም ያስፈልጋል የሚለውንም እንደዚሁ አማራጭ ሀሳባቸውን ጠረጴዛ ላይ አስቀምጠው እየተጠባበቁ ነው የሚገኙት። ጉዳዩ እንግዲህ እንደሚባለው ቀላል ይሆናል ወይ? ይህን አጋጣሚ በመጠቀም ጀነራል ጻድቃን በትግራይ ፖለቲካዊና ወታደራዊ አስተዳደር ለመመስረት የሚያስችል አጠቃላይ ነባራዊ ሁኔታ አላቸው ወይ? ይህን ገምግመዋል ወይ የሚለው አብሮ የሚነሳ ጉዳይ ቢሆንም እነሱ ግን ይህንን እያደረጉ እንደሆነ ነው መረጃዎቹ የሚገልጹት። ወደ ባህር ዳር ስንሄድ ዛሬ ከባህር ዳር ዛሬ ማለዳ ወደ ጎንደር አቅጣጫ በተሳቢ በኦራል እና በኮንቮይ የታጀበ የጦር ሰራዊትና መሳሪያዎች መንቀሳቀሳቸውን ነው ዛሬ ማለዳ ከባህር ዳር አካባቢ መረጃዎቹን ያደረሱ የመረጃ ምንጮች የገለጹት። በተለምዶ አባይ ማዶ ተብሎ ወደሚጠራው አካባቢ በርካታ ኃይል ዛሬ መውጣቱን ገልጸዋል። ያው እንግዲህ በደቡብ ጎንደር በፋኖ የሚገኙ ቀጠናዎችን ለመያዝ በሚል ከባህር ዳር እንዲሁ ደግሞ ከተለያዩ የኢትዮጵያ አካባቢዎች ተጨማሪ ኃይል ከሰሜን ወሎ ጋሸናና ላስታና ላሊበላን ጨምሮ ኃይል እየተንቀሳቀሰ እንደሆነ በተደጋጋሚ ሲገለጽ ቆይቷል። ሰሞኑን እንግዲህ በኮሎኔል አለም የሚመራው ኃይል እንደዚሁ ወደ ጋይንት ስለመንቀሳቀሱ የወጡ መረጃዎች ይገልጻሉ። ሌላው በአማራ ክልል እየተደረገ ባለው ጦርነት የጤና ባለሙያዎችን ሁኔታ እና ሰቆቃን በተመለከተ የተለያዩ መረጃዎች በየጊዜው እየወጡ ነው የሚገኙት። በትላንትናው ዕለት የደባርቅ ሆስፒታል 3 የሕክምና አባላት ከታገቱ በኋላ እስካሁን ያሉበት አልታወቀም። በደባርቅ ሆስፒታል ትናንትና ተቃውሞ አድርገዋል ሐኪሞች እንዲሁም ደግሞ ታካሚዎችና የአካባቢው ሕዝብም ይለቀቁ በሚል ተቃውሞ አድርጓል። ከዚህ ጋር በተያያዘ እንደዚሁ በሜጫ የሐኪሞች መገደላቸውንም የዓለም አቀፉ የጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ትላንትና መሻሹን እንግዲህ ከቀናት በፊት የነበረውን የሐኪሞች ግድያ በተመለከተ ይህንን አጋርቷል። ከዚህ ጋር በተያያዘ እንግዲህ በአማራ ክልል በጤና ባለሙያዎች ላይ እየተፈጸመ ያለውን ጉዳይ በተመለከተ በየጊዜው በርካታ መረጃዎች ሲወጡ ነበር። ካሁን በፊትም እንግዲህ ሂውማን ራይትስ ዎች ጭምር በአማራ ክልል በሐኪሞች ላይ ብቻ የተፈጸመውን ሪፖርት በመጀመሪያው ጦርነቱ በተጀመረ በ6 ወራት ብቻ ሪፖርት ማውጣቱ ይታወቃል። ከዛ በኋላ በድሮን በከባድ መሳሪያ እንዲሁም ደግሞ በስራትና በእንግልት በሁለቱም በኩል በሚፈጸሙ ጥቃቶች ከፍተኛ ጉዳት ማስተናገዳቸውን ሐኪሞቹ መረጃዎቹ ይገልጻሉ። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር